ጤና ይስጥልን ሰላምታችን በያላችሁበት ይድረስ ይህ የኢትዮጵያ ቴሌቪዥን የአራት ማዕዘን የዜና ሰዓት ነው 6 ሰዓት ሆኗል ሰለሞን ኃይለ ኢየሱስ ነኝ አበይት ነጥቦችን ነው የመገናኛ ብዙሃን ነጻነትን ለማስጠበቅ በመንግስትና በሚዲያው መካከል ያለው ግንኙነት የሚዲያ ስነ ምግባርን ማክበር አለበት ተባለ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የመጨረሻ ዓመት የሕክምና ተማሪዎች የሚከፈለን ክፍያ ካለብን የሥራ ጫናና ከወቅታዊ የኑሮ ሁኔታ ጋር የሚመጣጠን አይደለም ሲሉ ቅሬታቸውን አቀረቡ አሜሪካ ከኢራን የነዳጅ ዘይት የሚገዙ ሀገራት የሰጠችውን ቀነ ገደብ እንደማታስተላልፍ አስታወቀች የሚሉን ከውጭ መርጠናል ሌሎች ዓለም አቀፍ ጉዳዮችም አሉ አብራችን ቆዩ በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ በቻይና በሚካሄደው የሮደንድ ቤልት ኢኒሺዬቲቭ ፎረም ላይ ለመሳተፍ ቻይና ቤጂንግ ገብተዋል ከስፍራው የሚገኘው ሪፖርተራችን አስማማየ ነው የሚልክልን ዘገባ እንደደረሰን ወደ እናንተ የምናደርስ ይሆናል መገናኛ ብዙሃን ለዲሞክራሲ ስርዓት ግንባታ ያላቸውን ሚና እንዲወጡ መንግስት ለሚዲያ ነጻነት መከበር በዘላቂነት ተገዢ ሊሆን እንደሚገባ ተገለጸ መገናኛ ብዙሃኑ ሙያዊ አሰራሮች ብቻን በመከተል በጽንፈኝነት ከመተቸትና ከመደገፍ አሰራሮች መውጣት አለባቸው ተብሏል ሚሮን በረዳ ዝርዝር አላት ከመጀመሪያዎቹ የኢትዮጵያ መገናኛ ብዙሃን አንስቶ እስካሁን ድረስ እንብዛም ባልዳበረው የዲሞክራሲ ስርዓት ሚዲያው ሰለባ ሆኗል እንደ ፖለቲካው ምህዳር ሁሉ መገናኛ ብዙሃንም መንግስትን በማወደስና በመቃወም ጽንፈኝነት ውስጥ የተወጠሩ ሆነው አልፈዋል በተለይ የመንግስት መገናኛ ብዙሃን ለገዢው አካል ያደሉ መሆናቸው በዲሞክራሲው ግንባታው ላይ አሉታዊ ተጽዕኖን አሳድሯል ይላሉ ምሁራን የመንግስት ሚዲያ በተለይ የተቃዋሚ ድርጅቶች መግለጫዎች ይልካሉ ብዙም ማይሰራበት ጊዜ ነበረ ወይም ደግሞ ሊሰራ በሚገባው መጠን ፌር በሆነ ሚዛናዊ በሆነ መልኩ ማይሰራበት ሁኔታ ነበረ በአንጻሩ የገዢው ፓርቲ መግለጫ ሙሉ ቃል ይነበብ ነበር በቴሌቪዥን በሬዲዮም እንደዚሁ በሌሎች ሚዲያዎችና አሁን ደግሞ ዶክተር አብይ ወደ ስልጣን ከመጡ በኋላ ደግሞ ትንሽ ከፈት ብሏል አይደለም ያ ሳይክል እንዳይቀጥል ነው የሚፈራው ሁሉ ጊዜ ለውጥ ሲመጣ ከፈት ይላል ከዛ በኋላ ይታፈናል ለዚህም የመንግስታት የሚዲያ አፋኝ ስርዓት እንደዋና ምክንያት ይጠቀሳል መገናኛ ብዙሃኑ ለውቀትና ሙያዊ አቋም ቦታ ለመስጠታቸው ለዲሞክራሲ ስርዓት ግንባታ እንቅፋት ፈጥሮባቸዋል ይላሉ ባለሙያዎቹ የሚዲያው ሙያተኛው አለማደግ በአንድ በኩል በሌላ በኩል ደግሞ የመንግስት ፍላጎት መንግስት ሚዲያውን የራሱን ብቻ አመለካከት ስልጣን ላይ ያለው ማለት ነው አካል ብቻ እንዲያራምድ የመፈለግ ሁኔታ ነው ታዲያ የመገናኛ ብዙሃን ተቋማት በሀገሪቱ እንዲፈጠር ለሚፈለገው የዲሞክራሲ ስርዓት የበኩላቸውን ድርሻ እንዲወጡ ሚዲያውን የሚመራው አካል ከፖለቲካ ባሻገር ሙያዊ አቅምና ዕውቀትን ይፈልጋል መንግስትም ቢሆን የሚሰጠውን ትችት በበጎ ጎኑ መመልከት ሚዲያዎች ደግሞ ከጽንፈኝነትና ከግለሰባዊ አመለካከቶች ወጥተው ለህዝቡ ታማኝ ገለልተኛ ፍትሃዊና በመረጃ ላይ የተደገፈ ስራ መስራት ይጠበቅባቸዋል ተብሏል መንግስት ማክሮፍ የለበትም በጣም ቶለራንት መሆን የሚጠበቅበት ይመስለኛል መንግስት ሁለተኛ እውነት ለዲሞክራሲ ማበብ ሚዲያ በጎሚና እንዲጫወት የሚፈልግ ሆነ መንግስት ለምን ስልጣናዎች ያዘጋጀ ለመንግስት ሚዲያዎችም ለግል ሚዲያዎችም ለሀገር ግንባታ ነው ዞሮ ይሄንን ቢያደርግ እንትን የሚለውና ማገዝ መቻል አለበት ያስባለሁ ጥንካሬም ብቻ አይደለም አሁን ያወደስን ያለ ነው ወይ ፍጹም ጥላቻ ነው ወይም ፍጹም ማወደስ ውስጥ ነው ያለነው አሁን ይሄ ለምን ሆነ ተብሎ ሲባል በምን እይታ ነው የታየው በብሔር እይታ ነው የታየው በሃይማኖት እይታ ነው የታየው በቡድኖች እይታ ነው የታየው ስለዚህ ሚዲያው ከዛ ተጽዕኖስ መውጣት አልቻለም ስለዚህ ሚዲያው ራሱን ነፃ ነው ማድረግ ያለበት ከማንንም አጋል ነፃ አድርጎ ራሱን ታማኝነቱ ለሁሉም ዜጋ ነው ስለዚህ ለሁሉም ዜጋ ታማኝ የሆነ ሚዲያን ፈጥረን ነው ዲሞክራሲ መገንባት የምንችለው እንጂ ቡድናዊ እይታን የሚያስተላልፍ ሚዲያ ከሆነ እሱ ሚዲያ አይደለም እነዚህ በመንግስትና በሚዲያው በኩል ያሉ ችግሮችን መፍታት ከተቻለ ሚዲያዎች ራሳቸውን አጠንክረው ለመንግስት ክፍተትን ከማሳየት በዘለለ በዲሞክራሲ ስርዓት ግንባታ ሂደት ጠንካራ ሐሳቦችን የሚያመነጩ አካላት የመሆን እድላቸው ሰፊ እንደሆነ ተጠቁሟል ውጤቱም ከጽንፈኝነት በመውጣት ይለካል በኢትዮጵያ የፖለቲካ ለውጦችን ተከትሎ የግል መገናኛ ብዙሃን ቁጥር የመጨመርና የመቀነስ ችግሮች ይስተዋሉባቸዋል
በመንግስታት አቋም መለዋወጥና በምርጫ ወቅት የሚያጋጥሙት መሰል ችግሮች ታዲያ ሚዲያው ተጠናክሮ ለዲሞክራሲ ማበርከት ያለበትን አስተዋጽኦ ደካማ አድርጎታል። ባልደረባችን ሀብታሙ ደባሱ እዚህ ጉዳይ ጋር በተያያዘ ተጨማሪ መረጃዎችን ሊያደርሰን እዚህ ስቱዲዮ ነው የሚገኘው። ሀብታሙ እንደምን ውለሃል? እንደምን ዋልክ ሰለሞን? ከዚህ ጋር ተያይዞ ያሉ መረጃዎችን እስኪ ለተመልካቾች አደርስልን። አመሰግናለሁ ሰለሞን። የመገናኛ ብዙሃን እድገትና መስፋፋት ለአንድ ሀገር ፖለቲካል ኢኮኖሚና ማህበራዊ እድገት እንዲሁም ልማት ወሳኝነት አለው። በኢትዮጵያ ውስጥ የመገናኛ ብዙሃን ከህትመት መገናኛ ብዙሃን ከጀመረ ጊዜ አንስቶ የተለያዩ ሂደቶችን አልፏል። ለመሆኑ በእነዚህ ሂደቶች ውስጥ የነበረው ለውጥና በህዝብ ዘንድ ያለውን ሂደት ተቀባይነቱን በተወሰነ መንገድ እንመለከታለን። እንግዲህ የኢትዮጵያ መገናኛ ብዙሃን በአጠቃላይ ከ1917 እስከ 1928 ያለውን ሂደት ስንመለከት የመስፋፋት ጅማሮ ወይም በተለያዩ አማራጮች በተለይ የህትመት መገናኛ ብዙሃኑ እያደገ የመጣበትን ጊዜ እናስታውሳለን። በወቅቱ የነበሩት 15 ጋዜጦች ለህብረተሰቡ ወይም ለዜጎች የሚደርሱበት አጋጣሚ አለ። አንድ ራዲዮ ጣቢያ ነበረ። በተለይ በኤሌክትሮኒክ ሚዲየሙ በኩልም ጅማሮ የታየበት ሁኔታ ነበረ። ከ1928 እስከ 1933 ያለውን ሁኔታ ስንመለከት በተለይ ከጣሊያን ሁለተኛው ወረራ ጀምሮ ያለው ሂደት አብዛኞቹ ህትመቶች ተቋርጠዋል። በተለይ የተመሰረቱትም ወይም የተቋቋሙትም በዋናነት የቀኝ ገዢዎችን ህልምና ፍላጎት ለማሟላት የተዘጋጁ የፕሮፓጋንዳ ስራዎች የሚተላለፉባቸው ነበሩ። ትክክለኛና ዜጎች የሚፈልጉትን መረጃ ለማድረስ የሚያስችል አልነበረም ማለት ይቻላል። ሌላው የምንመለከተው ከ1967 እስከ 1983 ያለውን ጊዜ ነው። ከንጉሱ ጀምሮና የዲሞክራሲ ስርዓት በተለይ የደርግ ስርዓት ተወግዶ 1983 ግንቦት 20 እስከዛ ድረስ ያለውን ሂደት ስንመለከት ነፃ የፕሬስና የመገናኛ ብዙሃን ጅማሮ ከእንደገና ያበበበትና የጎላበት ጊዜ መሆኑን እናስታውሳለን። የግል ጋዜጦችም ጅማሮ በተወሰነ መንገድ የፕራይቬት ሴክተሩ ከመንግስት መገናኛ ብዙሃን ከሚመሩት ውጭ በግል ባለቤትነት የሚመሩ መገናኛ ብዙሃን ወደ ገበያው የመጡበትን ሁኔታ እንመለከታለን። በተወሰነ መንገድ እዚህ ሳንሱርም የነበረበት ጊዜ ነበር። በራሱ ጽህፈት ቤት ተቋቁሞ የሚወጡ የመልእክቶችን ይዘቶች የሚቆጣጠር ተቋም ነበረ እስከ 1983። ከዛ በኋላ በተለይ በህገ መንግስቱ እንግዲህ የሐሳብን በነጻነት የመግለጽና በተለያዩ የመገናኛ ብዙሃን አይነቶች የማስተላለፍ ህገ መንግስታዊ መሰረት ስላለው ከዛ በኋላ የቀረበት ሁኔታ እንመለከታለን። ከ1983 እስከ 1997 ያለው ሂደት በተለይ በመገናኛ ብዙሃን ባለሙያዎች ወርቃማው ዘመን መገናኛ ብዙሃን በይበልጥ ያበቡበትና አማራጭ ሐሳቦች በመገናኛ ብዙሃን የሚሸራሸሩበት ሐሳቦች የተለያዩ የሚፈልቁበት ጊዜ ነበረ። በርካታ ጋዜጦችም ለህትመት በቅተው ነበረ። የኃላፊነት ችግሮች እንዳሉም የዘርፉ ባለሙያዎች ያነሳሉ። ይህ ሲባል በተለይ መገናኛ ብዙሃን ማህበራዊ ኃላፊነት ተሰምቷቸው ለዜጎች የሚያስተላልፏቸውን መረጃ ትክክለኛ ተአማኝና እውነተኛ መሆን እንዳለባቸው ይነገራል። በአንዳንድ በልኩ ደግሞ በተለይ ሙያዊ ሁኔታውን ፕሮፌሽናል ኢንቴግሪቲ ያልጠበቁ ስራዎችም ሲሰሩ እንደነበረ የዘርፉ ባለሙያዎች ይናገራሉ። አጠቃላይ ከ1997 እስከ 2000 ያለውን በተለይ ሶስተኛው ሀገር አቀፍ ምርጫ ከተካሄደ በኋላ 1997 ምርጫ በኋላ ብዙ ህትመቶች ቀንሰዋል። በተለይ የመገናኛ ብዙሃን ውጤቶች በመንግስትም በኩልም ከሚደርስባቸው ጫናን በመነሳት ብዙዎችም ይሄ በጄ የምትመለከቱት የመገናኛ ብዙሃን የመረጃ ነጻነት ለመደንገግ የወጣ አዋጅ 2000 ላይ የወጣ አዋጅ ብዙዎች ተቹታል። ከዚህ በኋላ በዚህ አዋጅ መሰረት ብዙ ጋዜጠኞች ጫና ደርሶባቸው ከተለያዩ አካባቢዎች የሸሹበትን ሁኔታ እንመለከታለን። የህግ ገደቦችም የታዩበት ሁኔታ ነው። አዋጆች የተለያዩ አዋጆች በተለይ የዲሞክራሲ ስርዓቱ እንዳያድግና እንዳይስፋፋ ተጽዕኖ ያደረጉ ናቸው። ከ2003 እስከ 2006 ስንመለከት የህትመቶች በተለይ እንደገና መሻሻል አሳይተዋል። 2007 የተደረገውን ምርጫ በፊት ከአንድ አመት በፊት 2006 ላይ በተለያዩ መገናኛ ብዙሃን ወደ ገበያ የቀረቡበት አጋጣሚ ነበር። በቁጥርም ጨምረዋል። የፖለቲካ ይዘቶች፣ የትንታኔ ጽሁፎችና የመንግስትን የፖለቲካ ስርዓትና መዋቅር፣ የህዝብ የመንግስት አስተዳደር የሚተቹ ጋዜጦች ያደጉበት ሁኔታ ነው የምንመለከተው። ሌላው የምንመለከተው ከ2007 እስከ 2010
ስር ያለውን ሂደት ስንመለከት በተለይ ከምርጫ በኋላ የነበረውን ሂደት ህትመቶች ተዘግተዋል። በተለይ የተለያዩ እንግዲህ በሰብአዊ መብት ተሟጋችና በዲሞክራሲ ድርጅቶች ተቋማት የሚተቹ የተለያዩ ህጎች ነበሩ። ከነኚህ ህግ ጋር በተያያዘም ብዙ ጋዜጦችና የግል የጋዜጣ ባለቤቶችም ከሀገር የመውጣትና የመዘጋት እጣ ፋንታ ገጥሟቸዋል። የሚዲያ እገዳ ብዙ መገናኛ ብዙሃን ስርጭታቸው እንዲቀንስም የተደረገበት ሁኔታ እናስታውሳለን። የጋዜጠኞች መታሰር፣ መገናኛ ብዙሃን መዘጋት በተለይ በዚህ ወቅት የመገናኛ ብዙሃን ዘርፍ እድገት ማነቆ ያጋጠመበት ሁኔታ መሆኑን እናያለን። ከ2010 እስከ 2011 ባለው ሁኔታ በተለይ አዲሱ አመራር ወደ ስልጣን ከመጣበት ጊዜ ጀምሮ ያለውን ሂደት ስንመለከት በተወሰነ መንገድ በተለይ በውጭ ሀገር የሚገኙ መገናኛ ብዙሃንና በሀገር ውስጥ ተዘግተው የነበሩ የመገናኛ ብዙሃን ውጤቶችና ጋዜጠኞች ወደ ነፃው የጋዜጠኝነት ስራ የተሳተፉበት ሂደትን እየተመለከትን ነው። የሚዲያ መስፋፋት አለ። ብዙ ጋዜጦች፣ ብዙ መጽሔቶች ወደ ገበያ ቀርበዋል። በአማራጭነት ማህበረሰቡ የሚፈልገውን ሀሳብ ለመግዛትና በገበያ ውስጥም ተወዳዳሪ የሆኑ ጋዜጦችና መጽሔቶችን እየተመለከት ነው። የይዘትም ነፃነት በተወሰነ መንገድ ጋዜጦችና በተለይ ጦማሪያን ጸሐፊዎች የሚፈልጉትን ሀሳብ ማራመድ የሚችሉባቸው መድረኮች ተፈጥረዋል። የጋዜጠኞች መፈታትም እንደሚታወቀው በተለይ መጋቢት 24 2010 የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከተወሰዱ ማሻሻያ እርምጃዎች በሀገር ውስጥና በዓለም አቀፍ ደረጃ የሚገኙ ጋዜጠኞች በሀገር ውስጥ የመገናኛ ብዙሃን እንዲሳተፉ ያስቻለ ነበር። በዚህም ምክንያት ጋዜጠኞች ተፈተው ወደ ስራቸው የሄዱበትን ሁኔታ እንመለከታለን። በመሆኑም በተለይ በዚህ ወቅት በተለየ ሁኔታ መገናኛ ብዙሃን በተለይ በህትመትና በኤሌክትሮኒክ መገናኛ ብዙሃን እድገት የታየበት ነው። ለውጦች ታይተዋል። ነገር ግን ያው የመገናኛ ብዙሃን ደግሞ ማህበራዊ ኃላፊነት አለባቸው። በማህበራዊ ኃላፊነት የተሰሩ ስራዎች ውጤታማ መሆን ይችላሉ። አመሰግናለሁ ሰለሞን። እኛም እናመሰግናለን ሀብታሙ። መልካም ቀን ይሁንልህ። ከዚህ ጉዳይ ጋር በተያያዘ ባልደረባችን ሀብታሙ ደባሱ ካቀረበላችሁ ጉዳይ ጋር በተያያዘ ያነጋገርናቸው የዘርፉ ባለሙያዎች ታዲያ የመገናኛ ብዙሃን ምህዳሩን በነጻነት ለመጠበቅ በመንግስትና በሚዲያው መካከል ያለው ግንኙነት የሚዲያ መርሆዎችንና ስነ ምግባርን ባከበረ ግልጽ ፖሊሲ ላይ መመስረት አለበት ሲሉ ይገልጻሉ። ሜሮን በረዳ አነጋግራቸዋለች። በኢትዮጵያ የፖለቲካ ለውጦችን ተከትሎ በተለይም የግል የመገናኛ ብዙሃን ቁጥር ሲጨምርና ሲቀንስ ይስተዋላል። ይህም በመንግስታት መለዋወጥና በምርጫ ወቅቶች ጎልቶ ይታያል። ለዚህ ደግሞ የህግ ገደቦች፣ የባለስልጣናት ተጽዕኖና የኢኮኖሚ ጫና የሚዲያውን ምህዳር እንዳይረጋጋ አድርጎታል። በውጭ ሀገር እንደምንመለከተው ፕሬሶችን የሚደጉመው ማስታወቂያ ነው እና ኢትዮጵያ ውስጥ የማስታወቂያ ስራው በፕሬሶችን በመደጎም በኩል ያን ያህል ውጤታማ ነው ለማለት አይቻልም። የተከፈተ የፖለቲካ ምህዳር አለ። በዚህ ውስጥ የተለያዩ የፖለቲካ አክተሮች ገብተዋል ወደ ሀገር። የታሰሩ ሰዎች ተፈተዋል። ከታሰሩትና ከተፈቱት ሰዎች መካከልም ጋዜጠኞች አሉበት። ስለዚህ ከስር ሲፈቱ አንጻራዊ የመናገር ነጻነት እንዳለ ሲያውቁ የሚዲያ ገበያ ውስጥ ገብተዋል። በዛ ምክንያት ጋዜጦች እየጨመሩ ቁጥራቸው እየጨመረ መጥቷል። ይሄ እስከምን ጊዜ ይዘልቃል? ቋሚ ነው የሚሆነው ወይ የሚለው ገና ወደፊት ቆይተን ማየት ያለብን ነገር ይመስለኛል። የሚዲያዎች ቁጥር መጨመር የሀሳብ ብዝሃነትን ከማስተናገድ አንጻር በጎ ተጽዕኖ እንደሚኖራቸው መጠን የሚዲያዎች በስራ ላይ አለመቆየት ደግሞ የሰዎችን መረጃ የማግኘትና መረጃ የመስጠት መብት ከመገደብ ጀምሮ በሀገሪቱ የዲሞክራሲ ስነ ምህዳር ላይ የራሱ ተጽዕኖ አለው ይላሉ። ዞሮ ዞሮ በዲሞክራሲ ስርዓት ግንባታ ውስጥ ሀሳቦች ቀርበው ለገበያ ያንን የሚገዛ ህብረተሰብ አለ፣ የሚፈልገውን የሚመርጥ ህብረተሰብ አለ። ለሱ ማዘጋጀት ነው የሚዲያዎች ዋነኛ ተግባር። ያ እንዳይቀርብ ራሱ መከልከሉ ግን ህብረተሰቡ አማራጭ እንዲያጣ ያደርገዋል እና የጋዜጦቹ መዘጋት የነሱን የጋዜጠኞቹን ወይም ደግሞ ሚዲያውን ያቋቋሙ ሰዎች ገበያ መቀነስ ብቻ ተደርጎ መወሰድ የለበትም። በሀገሪቱ ያለው የመገናኛ ብዙሃን በተለይም የግል የህትመት ሚዲያዎችን ከመዘጋት ለመታደግ ተቋማቱ በራሳቸው በተጽዕኖ ስር እንዳይወድቁ በማህበር መደራጀትና ኢኮኖሚያዊ አቅማቸውን መገንባት እንደሚጠበቅባቸው ተጠቁሟል። መንግስት ግልጽ ፖሊሲ ሊኖረው ያስፈልጋል ብዬ አስባለሁ። የራሱንም ኃላፊዎች ጭምር የሚቃኝበት ስለ ሚዲያ መሰረታዊ ግንዛቤ እንዲኖራቸው የሚያደርግበት አንድ የግል ጋዜጣም ሆነ ጋዜጠኛ ስለተቃወመ ብቻ የሚዘጉት ተቋም እንዳልሆነ ማስገንዘብና ፖሊሲ መቅረጽ አለበት ብዬ አስባለሁ። ፕሮፌሽናል በሆነው ሚኒስትሪ ሚዲያ ላይ ግን የሚንቀሳቀሱ ጋዜጠኞች በኃላፊነት ስሜት የመንግስት እቅዶችና ተግባራትን
ኮንስትራክቲቭ በሆነ መንገድ እየተቹ ወደፊት ማራመድ ያስፈልጋል። ስህተቶች ሲኖሩ ይተቻሉ፣ ጠንካራ ጎን ሲኖር እሱን አፕሪሺየት ያደርጋሉ፣ ለህብረተሰቡ መረጃዎችን ያቀርባሉ። ተጠያቂነት ያለበት ስርዓት እንዲኖር ዞሮ ዞሮ የዲሞክራሲ ስርዓት የምንለው የተጠያቂነት ስርዓት የሰፈነበት መንግስት ነው። ስለዚህ ያንን እንዲበቃ ማድረግ በጣም ያስፈልጋል። ከዚህም ባሻገር በሀገሪቱ ቁጥርን መሰረት ያደረጉ ሳይሆን በጠንካራና በምክንያታዊ ሀሳቦች የሚመሩ ሚዲያዎችን መፍጠር ሌላው መፍትሄ ነው ተብሏል። የግብርናውን ዘርፍ ለማሻሻል ከዚህ በፊት የነበሩ አካሄዶችን በመቀየር የዘርፉ ባለሙያዎች ከመምራት እስከ መስራት የዘርፉን ጥሩ አጋጣሚዎች ሊጠቀሙ እንደሚገባ ተገለጸ። የፌዴራልና ክልሎች ሶስተኛ ሩብ ዓመት አፈጻጸም በገመገመበት መድረክ ከበልግ ምርት ጋር በተያያዘ በደቡብ ክልል የሚገኙ አርሶ አደሮች ሰብል ጥበቃ ላይ ትኩረት እንዲያደርጉ ጥሪ ቀርቧል። ኮሰን ብርሃኑ ዝርዝሩን ይዟል። የግብርና ሚኒስቴር ከባለድርሻ አካላት ጋር የፌዴራልና ክልል ግብርና ቢሮዎችን ሶስተኛ ሩብ ዓመት አፈጻጸም የገመገመበት መድረክ እንደወትሮው ስኬቶችን በቁጥር ለችግሮች ደግሞ የመፍትሄ አቅጣጫ በማስቀመጥ ሳይሆን ከተለመደው ወጣ ባለመልኩ የተቃኘ ነበር። ሪፖርቱን ከዘርፉ ትልቁ ምስል ጋር አያይዞ በማየት የመከረው መድረኩ ግብርናው የሚታይበት መነጽር በሀገር ደረጃ ለመቀየር ከትኩረት ባለፈ አካሄድንም ለማስተካከል ዓላማው አድርጓል። ምን ላይ ነው ያለነው፣ በቀጣይ ደግሞ ምን ላይ ማትኮር አለብን የሚለውን ነገር የምናይበት ነው የሚሆነው። ግብርና ከተለመደው ሪፖርትም ወጥቶ አንዳንድ ነገር ማየት ስላለበት እስካሁን ድረስ የተደረጉ ጥናቶች በሚኒስቴር መስሪያ ቤቱ ለእናንተ ቀርቦ የሚዳብሩበት መድረክም ነው የሚሆነው። በግብርናው ዘርፍ ከሚታዩ መሰረታዊ ተግዳሮቶች አንጻር ከፋይናንስና ሙሉ አቅምን በመጠቀም ረገድ ሁለት ሰፊ ስራዎችን የሚጠቁሙ ጥናታዊ ጽሁፎች ቀርበው በጽሁፎቹ ላይ ውይይት ከማድረግ ባለፈ ባለድርሻ አካላትም ሰነዶችን የሚፈትሿቸው ይሆናል። ለ6 ዓመት ከየት ተነስተን የት እንደርሳለን የሚል በሰብል፣ በእንስሳት፣ በተፈጥሮ ሀብት እነዚህን ሁሉ የለየ ኢንተርቬንሽን አቅርበን እየተገመገመ ነው ያለው። ይሄ ተገምግሞ ሁሉም ክልሎች ሲስማሙበት ወደ አክሽን ፕላን ተቀይሮ በዚህ ዓመት የሚጀመር ስራ ነው። ከዚህ ጎን ለጎን በቀጣይ የመኸር እርሻ ዝግጅት ጋር በተያያዘ የግብዓት አቅርቦት እጥረት ላይ እየተሰራ ሲሆን በተለይም በካማሽና በምዕራብ ኦሮሚያ አካባቢዎች የነበሩ አለመረጋጋቶች ምርት ላይ ተጽዕኖ በማሳደራቸው በበቆሎ ምርጥ ዘር አቅርቦት በኩል ስጋት በመኖሩ የተለየ መፍትሄ አቅጣጫም ተቀምጧል። ገና ውሳኔ ያላገኘም ቢሆን ምርጥ ዘር እንዴት ነው ከሌሎች ሶርሶች ማግኘት የምንችለው? ምናልባትም በግሽ ከሀገር ውስጥም ሳይሆን ከሌሎች አማራጮች ይሄ ፖሊሲም ያሰራርም ኢምፕሊኬሽን አለው። እሱን ሚኒስቴር መስሪያ ቤቱ አይቶ ያስኬዳል ብሎ ካመነ ከውጭ በቀላሉ ፓዮኒር ከኬንያ ማምጣት የሚቻልበትን እድል ለመፍጠር ፕሮፖዛል ዘርፉ ሰርቷል። 60 በመቶ የሚሆነውን የሀገሪቱን የበልግ ምርት የሚሸፍነው የደቡብ ክልል ያልተስተካከለ የዝናብ ስርጭት ፈተና የነበረ ቢሆንም አርሶ አደሩ ላመረተው ምርት ግን ጥበቃ እንዲያደርግ ጥሪ ተላልፏል። የበልግ ላይ የሰብል ጥበቃ በተለይ አረምና የተባይ በሽታ ክስተት ነው። እንግዲህ ይሄም አርሶ አደሩ በሙሉ አቅሙ ምርታማነት የሚጨምሩ ቴክኖሎጂዎችን ገዝቶ በመጠቀም ወደ ምርት እንዳይገባ በበሽታ ሊጠቃ በተባይ ሊበላ ስለሚችል ይህን ስጋት በመያዝ ወደ ተግባር ያልገባበት ሁኔታ አለ አንዳንድ ቦታ ላይ። ስለዚህ የሰብል ጥበቃውም አንዱ ትኩረት የሚሻ ጉዳይ ነው። የግብርናውን ተጨባጭ አቅም በመለየት ሀብት ከማፍራት በዘለለ የተለዩ እቅዶችን መያዝ ለነሱም ተግባራዊነት የጋራ አጀንዳ በማድረግ ሀገራዊ አቋም መፍጠር ወሳኝ እንደሆነም የግብርና ሚኒስትሩ አቶ ኡመር ሁሴን ገልጸዋል። መድረኩ ላይ ጥሩ ሀሳቦች ተነስተዋል። ያው የግብርናችን እስካሁን ድረስ የሄደበት ዋናው ነገር እስካሁን በሄድንበት ወደፊት መቀጠል አንችልም ነው የኛ ትልቁ የሚኒስቴር መስሪያ ቤቱ ሞቶ። ቀየር ያለ ፕሮፌሽናልስ የራሳቸውን ድርሻ የሚጫወቱበት በተለይ በሴክተሩ ውስጥ ያሉ ባለሙያዎች ቦልድ ሆነው ወጥተው የመምራቱንም የመስራቱንም አርሶ አደሩንም የማብቃት ስራ ድርሻቸው መጫወት አለባቸው ነው። ግብርናውን የሁሉም ጉዳይ በማድረግና ቀጣይ ጥናትን መሰረት ያደረጉ አዳዲስ አቅጣጫዎችን ለማስፈጸም የግብርና ሚኒስቴር ከባለድርሻ አካላት፣ ከምሁራን፣ ከባለሙያዎች፣ ከአመራሮች እንዲሁም ከመገናኛ ብዙሃን ጋር እንደሚሰራ ተጠቁሟል። ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈላቸው የሚገኘው አራት ማዕዘን ዜናዎቻችን እንደቀጠሉ ናቸው። በኦሮሚያ ክልል ኢሎ አባቡር ዞን በሚገኘው የከሰል ድንጋይ ማዕድን ወጣቶች ተደራጅተው የከሰል ድንጋይ ማምረት ቢጀምሩም የገበያ ችግር እንደገጠማቸው ቅሬታቸውን ለኢትዮጵያ ቴሌቪዥን ገልጸዋል። መለስ አምዴ አነጋግሯቸዋል።
የከሰል ድንጋይ ማዕድን የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ በአካባቢው ለሚገነባው የማዳበሪያ ፋብሪካ ግብአት እንዲሆነው የማዕድንና ነዳጅ ሚኒስቴር በ2004 ፍቃድ ሰጥቶት ነበር። ይሁን እንጂ ሜቴክ ለማዳበሪያ ፋብሪካ ግብአት ሲያመርት የነበረውን የከሰል ድንጋይ ያለምንም ፍቃድ ላለፉት 5 ዓመታትና ከዚያ በላይ ሲሸጠው ነበር። ይህንን ያለ ፍቃድ ከተባለለት ዓላማ ውጪ እየዋለ ያለውን ማዕድን በመቃወም የአካባቢው ህብረተሰብ በተደጋጋሚ የሚያቀርበውን ቅሬታ ተከትሎ መንግስት የከሰል ድንጋዩን ከሜቴክ በመቀበል የአካባቢው ወጣቶችን በማደራጀት አምርተው ለገበያ በማቅረብ ተጠቃሚ እንዲሆኑ አድርጓል። ይሁን እንጂ ተደራጅተው ወደ ስራ የገቡ ወጣቶች የሚያመርቱትን የከሰል ድንጋይ ለመሸጥ የገበያ ችግር እንዳጋጠማቸው ነው የሚናገሩት። ድሮ ሜቴክ ሲሰራ ሌላም ፋብሪካዎች ላይካ አዲስ ጨርቃ ጨርቅ ፋብሪካ ነበር የሚያቀርበው። እኛም ለነሱ እንድናቀርብ ጠይቀን ነበር። ከነሱ ሌላም ድርጅቶች ከኛ ላይ መግዛት ስንጠይቃቸው ከሰላችሁ ጥራት የለውም፣ ከሰላችሁ በጣም ኳሊቲው እየወረደ ነው የሚል መልስ ነው የሚሰጡን። እኛ እንደምታዩት ይሄ ከሰል ጥራቱ ደረጃውን የጠበቀ ነው። ብዙ ጂኦሎጂስቶች እዚህ ቦታ ላይ ጥናት አድርገዋል። ብዙ ባለሙያዎች እዚህ ቦታ ላይ ጥናት ካደረጉ በኋላ ነው ሜቴክ ወደዚህ ስራ የገባው። ሲገባ ከሰሉን ሲያወጣ ለብዙ አመት ለ6 አመት ሽጧል። እኛ ግን ገብተን ለአንድ ወር ያወጣነው ምርት ለገበያ ማቅረብ አልቻልንም። ከዚህ በፊት እንዴት ተፈላጊ ሆነ? ሜቴክ 6 አመት ሲሸጥ እንዴት ተፈላጊ ሆነ? ዛሬ ላይ ደርሶ እንዴት አልተፈለገም? ይሄ ነገር ለኛ ጥያቄ ነው። አቤቱታችንን ለወረዳና ለዞን አመራሮች በተደጋጋሚ አቅርበን ችግሩ ከአቅማቸው በላይ ሆኗል የሚሉት እነዚህ ወጣቶች የሚመለከተው አካል ችግራችንን በአፋጣኝ ሊፈታልን ይገባል ብለዋል። ትልቅ የመንግስት አካላቶች ከላይ ያሉት እዚህ ላይ ሊሰሩ ይገባል። ምን አድርጎ በገለልተኛ አካል ይሄንን ከሰል ፋብሪካ ላይ ወስዶ ቴስት ማስደረግ። ለምን ፋብሪካ ጋር እዛ ወደቀ ሲባል ማዕድን ሚኒስቴር ጋር ስትወስድ አይሁኖ ይገኛል። የአዮ ወረዳ የጥቃቅንና አነስተኛ ኢንተርፕራይዝ ልማት ጽህፈት ቤት ኃላፊው አቶ አሸናፊ ፊደሳ ችግሩ ውስብስብና አስቸጋሪ በመሆኑ የክልልና የፌዴራልን መንግስታት መፍትሄ ይሻል ብለዋል። ይህን ችግር ለመፍታት ቢያንስ ካንዴ ሁለቴ ወደ አይካ ጨርቃ ጨርቅ ፋብሪካ በአካል ሄደናል ማለት ነው። አንዴ የመጀመሪያ ዙር ላይ ያው ባለሀብቱን ማግኘት አልቻልንም። ኤጀንቶች አሉ መሃል ላይ ባለሀብቱና እነዚህ ወጣቶች እንኳን በገበያ እንዳይገናኙ ሲሰሩ የነበሩ ተላላኪዎች ነበሩ ማለት ነው። በእነሱ ምክንያት እንኳን ዳይሬክት ያንን ባለሀብት ለማግኘት በጣም ተገደበን ነበር። ግን ደግሞ ተስፋ ባለመቁረጥ በመመላለስ ያንን ባለሀብት ልናገኘው ችለናል ማለት ነው። እዚህ ድንጋይ ከሰል ጋር ተያይዞ ያለውን ነገር ስናነሳለት አንድ ይሄ ድንጋይ ከሰል ኳሊቲ ነው። የኔ ፋብሪካ በዚህ ድንጋይ ከሰል በብዛት ይጠቀማል፣ ሲጠቀምም ነበር። አሁንም ለመጠቀም በጣም ዝግጁ ነን፣ ፍቃደኞች ነን። ነገር ግን ይሄንን ድንጋይ ከሰል ከነዚህ ልጆች እንዳንገዛ እንዳንወስድ እያደረጉን ያሉ አካላት አሉ የሚል ነገር ጠቅለል ባለ መልኩ አንስቶልናል ማለት ነው። ማዕድኑን አምርቶ ለመሸጥ የተደራጁ ወጣቶችን ቅሬታ ለመፍታት በተደጋጋሚ ለሚመለከተው አካላት የሚቀርቡ አቤቱታዎች ጊዜ ከማስቆጠር በዘለለ መፍትሄ ማምጣት አልቻሉም ብለዋል። ለኢቲቪ ዜና መለሰ አምዴ መቱ። ከዚህ ጉዳይ ጋር በተያያዘ የማዕድንና ነዳጅ ሚኒስትር ዴኤታ አቶ አሰፋ ኩምሳ ተጨማሪ ማብራሪያዎችን ሊያደርሱን በቀጥታ የስልክ መስመራችን ላይ ነው የሚገኙት። ጤና ይስጥልን ብያለሁ አቶ አሰፋ፣ እንደምን ዋሉ? ጤና ይስጥልን። እስኪ ወጣቶቹ ያመረቱትን የድንጋይ ከሰል የሚገጥማቸውን ችግር ለመፍታት ምንድነው እየተሰራ ያለው? ከዜናው እንደተከታተሉት ቅሬታ ተነስቷልና ከዚህ እንጀምር። እንግዲህ በዜናው እንደሰማሁት ከዚህ በፊት እኛ ጋር የቀረበ በዚህ ጉዳይ ላይ ያለ እንደ ችግርም እንደ ተግዳሮትም የቀረበ የለም። ምክንያቱም ሚኒስቴር መስሪያ ቤቱ ከዚህ በፊት ለሜቴክ ፈቃድ ሰጥቷል። ከአመታት በፊት ሜቴክ እያመረተ ሲሸጥ ነበረ። ግን አሁን ሜቴክ ያንን አቁሟል። አቅምን በማጣት በተለያዩ ምክንያቶች አሁን ከማምረት እየወጣ ነው። ስለዚህ ፍቃዱን ወደ ኬሚካል ኮርፖሬሽን ለማዛወር ዝግጅት ላይ ነው ያለው። ምክንያቱም ዋናው ዓላማው ለዛ ከሰል ድንጋይ የማዳበሪያ ግብአት ማዳበሪያን ለማምረት ግብአት ሆኖ እንዲቀርብ ነበር የታሰቡ። ግን እስከዛው ሜቴክ ማዳበሪያ ፋብሪካ ውስጥ ከሚደርስ መሸጥ በሀገር ውስጥ ኢንዱስትሪዎች ማቅረብ አለብኝ በሚል ሲያቀርብ እንደነበረ ይታወቃል። አሁን ባለው ሁኔታ ግን እንግዲህ ገበያ ችግር በሁለት ነገር ነው። አንደኛው
ፍላጎት ገበያ ላይ አለመኖር ኢንዱስትሪዎች ይሄንን ምርት የሚፈልጉ ኢንዱስትሪዎች ሳይኖሩ ሲቀሩ ነው። ግን አሁን ባለው ተጨባጭ ሁኔታ ብዙ ኢንዱስትሪዎች ይህንን ምርት ይፈልጋሉ። የጨርቃጨርቅ ፋብሪካዎች ይፈልጋሉ፣ የሲሚንቶ ፋብሪካዎች ይፈልጋሉ፣ ብዙ ኮል የሚጠቀሙ ፋብሪካዎች ይህንን ይፈልጋሉ። ከውጭም ያስመጣሉ። ባይዘዌ አገር ውስጥ ብቻ አይደለም እና በጣም ተፈላጊ ነው። ሁለተኛ የተነሳው የጥራት ጉዳይ ነው። ጥራት አንደኛ በተፈጥሮ ከሰሩ ራሱ ጥራት ላይኖረው ይችላል። ግን ከዚህ በፊት እየተመረተ ስለሚቀርብ የተፈጥሮ ጥራት አለበት ተብሎ አይታሰብም። ሁለተኛው ችግር የአመራረት ችግር ሊሆን ይችላል። ምክንያቱም በጥንቃቄ ካልተመረተ ከብዙ ባዕድ ነገሮች ጋር ተቀላቅሎ የሚመረት ከሆነ የተፈጥሮውን ከሰል ጥራት ስለሚቀንስ ይሄ አንዱ ሌላኛው ችግር ሊሆን ይችላል። ምናልባት ወጣቶቹ ይህን ሲያመርቱ ምናልባት የአቅም ችግር የልምድ ችግር ካለ ይህን ነገር ወደፊት ስልጠናዎች ተሰጥቶ የቴክኒክ ድጋፎች ተሰጥቶ ማሻሻል የሚቻል ይመስለኛል እና ከዚህ አንጻር መልካም አንድ የሚነሳው ነገር የጥራቱ ጉዳይ ነው። ምናልባት ጥራቱ ላይ የእናንተ እይታ እንደምን ይገለጻል? ከዚህ ውጭ አሁን የገጠማቸውን ችግር ለመፍታትስ ምንድን ነው የምታደርጉት የሚለው የዋናውን ነጥብ ያብራሩልንና እንሰነባበታለን። እንግዲህ ጥራት አሁን እንዳልኩት ነው። ከዚህ በፊት ለፋብሪካዎች እየቀረበ ነው። ስለዚህ ጥራት ችግር የለም ማለት ነው በተፈጥሮ። ምናልባት የጥራት ችግር የሚመጣው ከአመራረት ጋር በተያያዘ በጥንቃቄ የከሰል ድንጋዩ በጥንቃቄ ተለይቶ የማይመረት ከሆነ ከባዕድ ነገሮች ጋር የሚቀላቀል ከሆነ ጥራቱን ሊቀንስ ይችላል ነው። ስለዚህ አሁን የሚታየው ከዜናውም እንደሰማሁት ይሄ ጉዳይ ይመስለኛል። ስለዚህ ይሄ የወጣቶቹን አቅም በመገንባት ወደፊት ሲያመርቱ ጥራቱን ጠብቀው እንዲያመርቱ ማድረግ ድጋፍ መስጠት ይፈልጋል። ሁለተኛ እንደ ሚኒስቴር መስሪያ ቤት እዚህ ላይ ምንድን ነው የምታደርጉት ለሚባለው እንግዲህ አነስተኛና ጥቃቅን ማህበራትን የሚያደራጀው ክልሉ ወረዳው ነው የሚያደራጀው። ስለዚህ አደራጅተው በቂ ድጋፍ ሰጥቷቸው ስልጠና ሰጥቷቸው ወደ ስራ መግባት አለባቸው። ምናልባት ከዚህ አንጻር የክልሉ የማዕድን ቢሮ አስፈላጊውን ድጋፍ ሊያደርግላቸው ይገባል ብለን እናስባለን። ከዛ ባለፈ ግን ከአቅማቸው በላይ የሚሆን ነገር ካለ ወደፊት ክልሉን በሚጠይቀው ድጋፍ አብሮ መስራት ይቻላል ለማለት ፈልጌ ነው። ግን እስካሁን እኛ ጋር በዚህ ጉዳይ የቀረበም የመጣም ነገር የለም። መልካም። የማዕድንና ነዳጅ ሚኒስትር ዴኤታ አቶ አሰፋ ኩምሳ በቀጥታ የስልክ መስመራችን ተገኝተው ለደረሰው ቅሬታ ላነሳ ነው ምላሽ ጥያቄ ማብራሪያ ስለሰጡ እናመሰግናለን። መልካም ቀን ይሁንልዎት። ዜናዎቻችን ይቀጥላሉ። የፌዴራል ሕዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 35ኛ መደበኛ ስብሰባውን እያካሄደ ይገኛል። ምክር ቤቱ በዛሬው ውሎም 35ኛው መደበኛ ስብሰባው የተለያዩ ጉዳዮችን የሚገመግም ሲሆን እስካሁን የትራንስፖርት ሚኒስቴር የ2011 በጀት ዓመት የ9 ወራት የዕቅድ አፈጻጸም ሪፖርትን እየገመገመ ይገኛል። ይህንኑ ሪፖርት ግምገማ ሲከታተል የቆየው ሪፖርተራችን ይመራደም ተጨማሪ መረጃዎችን ሊያደርሰን እዚህ ስቱዲዮ ነው የሚገኘው። መጠነኛ ቆይታ ይኖረኛል። ይመር ለጊዜ አመሰግናለሁ። እንደምን ውለሃል? እንደምን ውለሃል ሰለሞን? መስገናለሁ። እስኪ በትራንስፖርት ሚኒስቴር የ9 ወራት ዕቅድ አፈጻጸም እስካሁን ምን አበይት ጉዳዮች ላይ ትኩረት አደረገ የሚለውን ብትነግረን። መልካም። እንግዲህ ሰለሞን በዚህ ዘርፍ በትኩረት ወይም ደግሞ ትኩረት የሚሹ ጉዳዮች ተብለው የተነሱት የመልካም አስተዳደርና ብልሹ አሰራሮችን በማረም በትራንስፖርት ዘርፉ ህዝቡ የሚፈልገውን አገልግሎት በመፍጠር የህዝብን እርካታ ማግኘት መቻል አለበት የሚልና የተጀመረው ተቋማዊ ለውጥ እና ምቹ የስራ አካባቢን መፍጠር። በዚህ ረገድ ለምሳሌ አንዱ ተጠሪ ተቋም የሆነው የኢትዮጵያ መንገዶች ባለስልጣን ምቹ የስራ አካባቢን በመፍጠር ረገድ ባለፈውም በጠቅላይ ሚኒስትሩ የተጎበኘ የስራ አካባቢ ነው። እንደዚህ አይነት ነገር ማሳያ የተነሱ ነገሮች አሉ። ሌላው ደግሞ ሁሉን አቀፍ የገጠር መንገድ ላይ የጠጠር መንገዶችን ቀበሌ ከቀበሌ ወረዳ ከወረዳ የሚያገናኙ መንገዶች አሉ። እነሱ አሁን በክልልም ሆነ በፌዴራል ደረጃ ያለ ምንም የአመራር መነጋገር አሁን በዚህ ሰዓት የቆመበት ሁኔታ ያለው የገንዘብ እጥረት አጋጥሟል። ስለዚህ ይህን የገንዘብ እጥረት ከሚመለከተው አካል ጋር በመነጋገር መፍትሄ ማበጀት የሚሉ ዋነኛ ጉዳዮች ናቸው የተነሱት። እንግዲህ የትራንስፖርት ሚኒስትሯ ወይዘሮ ዳግማዊት ሞገስ ከሀገር አቋራጭ ትራንስፖርት አገልግሎት ጀምሮ እስከ አቪዬሽን እስከ አውሮፕላን በረራ አገልግሎት ጭምር ያካተተ ሪፖርት ነበር ያቀረቡት። እንግዲህ በዚህም የባቡር መሰረተ ልማቶችንም ግንባታ ለምሳሌ የወልዲያ ሀራ ገበያ መቀሌ ያለው የባቡር
በፋይናንስ እጥረት ወይም ደግሞ በገንዘብ እጥረት ምክንያት አሁንም እየተጓተተ መሆኑ ከተያዘው እቅድ አንጻር በጣም ኋላ የቀረ የሚልም ያነሱት ነው። በሌላ መልኩ የመልካም አስተዳደር ብለው ያነሱት በውል በሌሉ ተሽከርካሪዎች ስም ፍቃድ ያወጡ ሰሌዳ የተሰጣቸው ሌላ ተሽከርካሪ ያላግባብ በመነገድ ጥረት የሚያደርጉ ማህበራትም እንዲሁ ተጠያቂ የማድረግ ስራዎች መጀመራቸውንም በዚሁ ተነስቷል። ለምሳሌ በአቪዬሽንም ብንመለከት የአውሮፕላኖች መነሻና ማረፊያ ጊዜ ወጪና ጊዜ ቆጣቢ በሚሆን መልኩ በደቂቃዎችን ዝቅ እንዲል የተደረገበት ሁኔታ ነው ያለው የሚል ነው። እንግዲህ በዋናነት በዚህም ከምክር ቤቱ አባላት አሁን ወደዚህ በመጣው በሰዓት የሚነሱ የነበሩ ጥያቄዎች አንዱ ለምሳሌ በትራንስፖርት ዘርፉ እናዘምን ከተባለ ዘመናዊ ትራንስፖርትን ለህዝቡ ተደራሽ ማድረግ አለብን ከተባለ ከውጭ የሚገቡ ተሽከርካሪዎች አሉ። እነሱ አሁን በአብዛኛው ከውጭ የሚገቡ ተሽከርካሪዎች ያገለገሉ ለምሳሌ በዱባይ የሚሆነ ከሌሎች ሀገራት የሚገቡ እዛ ብዙ ዓመት የሰሩ ናቸው። እነሱ ሲገቡ ቀረጣቸው ዝቅ ያለ ነው። አዲስ ምንም ያልሰራ ደግሞ በጣም ጥሩ አገልግሎት ሊሰጥ የሚችል ተሽከርካሪ ወደ ሀገር ውስጥ ሲገባ ከፍተኛ ቀረጥ ነው የሚጣልበት እና ይሄ ለምንድነው ምንድነው እስካሁን ድረስ ይሄ ነገር ምን ታስቧል የሚል ጥያቄ ተነስቶ ነበረ። ምክንያቱም በዛ ሀገር የሰራ ተሽከርካሪ ወደዚህ ሀገር ሲመጣ በዚህ በእኛ ሀገር ያን ስራ ለመስራት ጉልበት ያወጣል፣ ብዙ ነዳጅን ይፈጃል፣ የአካባቢንም ይበክላል። ስለዚህ ዘመናዊ ትራንስፖርትን ለሀገሪቷ ሰጪ ተሽከርካሪዎችን ከማቅረብ አኳያ ምን ታስቧል የሚሉ ነገሮች ተነስተዋል። በአጠቃላይ በመንገድ ዘርፉም ቢሆን አሁንም ውስንነት አሉ። 60% ነው እስካሁን ድረስ የመንገድ ዘርፉ አፈጻጸም፣ የወሰን ማስከበር፣ የጸጥታ ችግሮች አሉበት የሚል ተነስተዋል። እነዚህና ሌሎች ጉዳዮችን በቀጣይ የዜና ውጃችን ይዘን የምንቀርቡ ነው። አመሰግናለሁ። በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የመጨረሻ ዓመት የሕክምና ተማሪዎች የሚከፈለን ክፍያ ካለብን የስራ ጫናና ወቅታዊ የኑሮ ሁኔታ ጋር የሚመጣጠን አይደለም። ከመደበኛ የስራ ሰዓት በተጨማሪም ለምንሰራቸው ትርፍ ሰዓታት ያለምንም ክፍያ እየሰራን በመሆናችን ጫና ውስጥ ነን በማለት ቅሬታቸውን ገልጸዋል። በጅማና በአርሲ ዩኒቨርሲቲ መሰል ጥያቄዎችን አንስተው ሰላማዊ ሰልፍ ባደረጉም የሕክምና ተማሪዎችን ላይ የተወሰደውን እርምጃ እንደሚቃወሙም ገልጸዋል። እነኚሁ ቅሬታ አቅራቢዎቹ የመጨረሻ ዓመት የሕክምና ተማሪዎቹ ሌሎች አስተዳደራዊ ጥያቄዎችንም አንስተዋል። ሪፖርተራችን ብሩክ ተስፋ ያነጋግሯቸዋል፣ እንደሚከተለው ይቀርባል። ክፍያችንም በእውነቱ የውጭ ማህበረሰብ እንደሚያስበው አይደለም። በጣም የወረደ ነው። 3600 ብር ነው የሚከፈለን። ይሄን በቀን ብናሳለው 120 ብር በቀን ማለት ነው እና አንድ ቀን በዲዩቲ አድረን አሁን ለምሳሌ እኔ ሰኞ ስራ ብገባ ሰኞ ማታ አዳሪ ኮንኩኝ ሰኞ ማታ አድሬ ማክሰኞ ውዬ ነው ማታ መውጣው እና ይሄ አግባብ የለውም ነው እያልን ያለ ነው እና ደግሞ የማታ ክፍያ መንገባው የተለየ ነው። ክፍያ ያስፈልገናል። የማታው ሊከፈለን ይገባል ነው። ተጨማሪ ሰዓት ምን ሰራው ክፍያ አይከፈለንም። ሪስክ አሏንስም የለንም። ዲዩቲም በመንጋባበት ሰዓት ኦልሞስት 36 ሰዓት ነው አብዛኛው ዲዩቲዎች የምንሰራው እሱንም የምንሰራው ያለምንም ክፍያ ነው። በወር የሚከፈለን ምናልባት 3600 አካባቢ የሚሆን ነው። የምንሰራበት ሆስፒታል ምን አይነት እንደሆነ ደግሞ የሚታወቅ ነው። ኢቭን አንድ ነገር ቢያጋጥመን እንኳን ከቨር ለማድረግ የሚያስቸግር ነው የሚሆነውና አብዛኛው ተማሪ በዚህ ሰዓት እንግዲህ ከቤተሰብ ጥገኝነት ተላቆ የተወሰነም ቢሆን በራሱ ለመኖር የሚሞክርበት ጊዜ ስለሆነ በተለይ ደግሞ በአዲስ አበባ የኑሮ ሁኔታ 3600 ብር ይበቃል ወይ ይመጥናል ወይ የሚለውን ነገር ደግሞ ማገናዘቡ ተገቢ ይሆናል ማለት ነው። ሰልፍ እንድንወጣ ያደረገን ነገር ጅማና አርሲ ላይ ሰሞኑን የተፈጸመ ነገር ነበረ። ጅማ ላይ የተደረገው ነገር ምንድነው? በአቴንዳንቶቹ ወይም በአስታማሚዎቹ የመጨረሻ ዓመት የሕክምና ተማሪዎች ተደበደቡ። አርሲ ላይ ደግሞ ልክ የሐኪሞቹን ጥያቄ ይዘው በሰላማዊ መንገድ ጥያቄያቸውን እያቀረቡ ያለ ከጸጥታ አካላት ጋር ተጋጩና የጸጥታ አካላት ፈነከቷቸው፣ ደበደቧቸው። ይሄ ሙያን መዳፈር ነው። መደብደብ ስለሌለበት አሁን እንድንወጣ ያደረገን ነገር እሱ ነው። አሁን ያው 36 ሰዓት መስራቱ ሌሎችም ሐኪሞች ሊሰሩት ይችላሉ። ነገር ግን ያው ሲሰሩት ተመጣጣኝ የሆነ ክፍያ እያገኙበት ተመጣጣኝም ባይባል አትሊስት እየተከፈላቸው ነው። ነገር ግን የኛን የተለየ የሚያደርገው ነገር ምንድነው እና ይሄንንም ጥያቄ እንድናነሳ ያደረገን ነገር ያለምንም ክፍያ ለረጅም ዓመታቶች ሲሰራበት ቆይቷል። የትርፍ ሰዓት ክፍያ ጥያቄው ኦልሞስት የሚታሰብ አይደለም። ብዙ አንስተንም ከዚህ በፊት ምላሽ ስለሌለው ነው አሁን ጥያቄው እንደዚህ ገኖ እንዲወጣ ያደረገው። ኖርማሊ 5ኛ ዓመት ላይ ፈተና አለን እኛ ኳሊፊኬሽን ኤግዛም ይባል ማለት ነው። እሱን ኳሊፊኬሽን ኤግዛም ካላለፍክ ፈተና ላይ 10 ላይ አትወጣ ኢንተርንሺፕ አትገባም ማለት ነው ለፕራክቲካልና ከኛ ባቻውን 30 40 ተማሪ ቀርቷል እንደዛ ዘን ይሄን ኳሊፊኬሽን ኤግዛም ተፈትነን አሁን ደግሞ ድጋሚ ተመረቀ ስንወጣ ሲኦሲ ያስፈልጋቸዋል እያለ ነው እና ይሄ እኛን በፈተና ብቻ ማደንዘዝ ተገቢ ነው ወይ ነው?
እዚህ ጉዳይ ላይ ተጨማሪ ምላሽና ማብራሪያ እንዲሰጡን ዶክተር የቆየሰው ወርቁ የጤና ሚኒስቴር የኦፕሬሽን ዘርፍ ዳይሬክተር ጀነራል እዚህ ስቱዲዮ ጋብዘናቸዋል። መጠነኛ ቆይታ ይኖረኛል። ስለ ጊዜው ታመሰግናለሁ ዶክተር። የተማሪዎችን ቅሬታ እንግዲህ ዜናው ላይም እንዳዩት የቅሬታው መነሻ ምንድነው? ምናልባት ከመደበኛ ስራ ሰዓት ውጪ ለሚሰሩበትስ ለምን አይከፈላቸውም? እሺ አመሰግናለሁ። እንደ ጤና ሚኒስቴር የሰው ኃይል ወይም ደግሞ በጤናው ላይ ሄልዝ ወርክ ፎርስ የምንለው እጅግ በጣም ትልቅ ቦታ የምንሰጠው ነው። የ10 ዓመት ስትራቴጂም አለን። በዛ መልክ እየተመረተ ጥራት ያለው ፍትሃዊ ጤና ማስከበር ነው እንግዲህ የኛ ማንዴት። ይህንን እንዲያደርጉ ደግሞ ሐኪሞች በትምህርት ቆይታቸው ወቅት ፕራክቲስ የሚያደርጉበት የ6ኛ ዓመት ተማሪዎች ናቸው። 36 ሰዓት ወይም ደግሞ ከፍተኛ ሰዓት እንሰራለን ተብሎ የተነሳውን ጥያቄ አይተናል። ባይ ዘ ወይ 12 መሰረታዊ ጥያቄዎች ናቸው ያነሱት በየአገሩ ያሉ ኢንተርኖች። ይሄ የሆነበት ምክንያት የካሪኩለሙ ይዘት ነው። እንግዲህ ምንድነው ብዙ ሰዓት ተማሪዎቻችን ቀንም ሌሊትም በሰሩ ቁጥር ብዙ ኬዞችን ያሉ ብዙ ፕራክቲስ ያደርጋሉ። ስለዚህ ነገ ተመርቀው ሲወጡም አንደኛ ክህሎታቸው እውቀታቸው ይጨምራል ነው። ሁለተኛ ኢንተርናሽናሊ እነዚህ ትሬኒንጎች ይደመራሉ። በክሬዲት አወር ነው በሰሯቸው ፕራክቲሲንግ ፊዚሺያንስ ስለሆኑ በሰሯቸው ሰዓታት መጠን ነው። ነገር ግን እየታየ እንደ ሁኔታው በትምህርት ሚኒስቴር በኩል የሚስተካከል ነው። ካሪኩለም የትምህርት ይዘት የጤና ጥበቃ ሚኒስቴር ድጋፍ ቢያደርግም ቀጥታ የሚመለከተው የከፍተኛና ሳይንስ ትምህርት ሚኒስቴር በሚያወጣው ካሪኩለም ነው። ስለዚህ እየታየ ከሙያ ማህበራት ጋር ዲስከስ ተደርጎ መስተካከል ይችላል። በስምምነቱ መሰረት ዩኒቨርሲቲዎች፣ ቲቺንግ ሆስፒታልስ እና ከፍተኛና ሳይንስ ሚኒስቴር ጋር ተወያይቶ መስተካከል የሚችል ነው። ስምምነቱ ከስራ ሰዓት ውጪ ለሰሩበት ክፍያ አይከፈላቸውም የሚል ነው ወይስ? አሁን እዚህ ጋር ሁለት ነገሮችን ማጥራት አለብን። እነዚህ ተማሪዎች ናቸው። they are practicing physicians ሰራተኞች አይደሉም። ምንድነው የታሰበው? 6ኛ ዓመት 5 ዓመት ሲማሩ የቆዩትን ትምህርት በስራ እንዲያዳብሩ ነው። ምክንያቱም እውቀቱ ተፈትኖ ተሞክሮ ማለፍ ስለሚያስፈልግ ያው ዝሮ ከሰው ህይወት ጋር ተቀራራቢ የሆነ ነገርም ስላለው ቀጥታ ግንኙነትም ስላለው በሚቀጥለው ዓመትም ወደ ስራም ስለሚገቡ በሚል ነው ይሄን ጥያቄ ማንሳት። ኤግዛክትሊ። ስለዚህ ሰራተኞች ተብሎ የተወሰደውን ማስተካከያ እንዲደረግበት ነው። they are practicing physicians እየሰሩ እየተማሩ ነው። ስለዚህ የትምህርቱ አካል ነው። በእርግጥ ለሚሰሩት ስራ የሚሰጣቸው ክፍያ አለ። በዚህ ካሪኩለም መሰረት ነው ቀን ይሰራሉ፣ ማታ ዲዩቲ ይገባሉ፣ እንደገና ተመልሰው ቀን ወደ መደባቸው ተመልሰው እንዲሰሩ የተደረገው። ስለዚህ ይሄ ካሪኩለም የጤና ሚኒስቴርን ቀጥታ የሚመለከት አይደለም። ጤና ሚኒስቴርም ከትምህርትና ከፍተኛ ትምህርትና ሳይንስ ጋር በመተባበር የሚያወጣ ካሪኩለም ነው። አሁንም ያ ካሪኩለም ሪቫይዝ ይደረግ የሚለው ነገር መደረግ ይችላል። ነገር ግን ይሄ ኢትዮጵያን ብቻ ያማከለ አይደለም። በየትኛውም አገር ፕራክቲሲንግ ፊዚሺያንስ ብዙ ሰዓት እንዲሰሩ ይደረጋል። ነገ ሲወጡ ቀንም ሌሊትም የሚሰሩት ነው። ከሰው ህይወት ጋር የተገናኘ ስለሆነ ይሄን ፕሬዠር የመቋቋም አቅማቸውን አዳብረው እንዲወጡ የተደረገ ነው። ይሄ እንግዲህ እስካሁን ያለው ነው። ለዚህ ከዚህ በኋላ ኮንሲደር ሊደረግ ይችላል ወይ? ልክ ማንኛውም የትምህርት ካሪኩለም ሪቫይዝ እንደሚደረገው ያንን የከፍተኛና ሳይንስ ትምህርት ሚኒስቴር ጋር በሚደረግ ጥናት የሚወሰን ይሆናል። የነሱ ግን አሁን መሰረታዊ የሆነ ዶክተር እንዲያብራሩልኝ የምፈልግ ግልጽ እንዲሆን ፈልጌ ነው። ቅሬታቸው መሰረታዊ ቅሬታቸው ከመደበኛ ሰዓት ውጪ በሰራነው ስራ ልክ አይከፈለንም የሚል ነው። ሁለተኛው ነገር ደግሞ ምንድነው ከዚህ ጋር ተያይዞ የመጨረሻ ዓመት ተማሪዎች እንደመሆናችን መጠን ክፍያው ማናሳ ነው ካለብን የኑሮ ጫና ጋር ተቀራራቢም አይደለም የሚል ነው እና ይሄ እንዴት ከሳይንስና ከፍተኛ ትምህርት ተቋም ጋር ግንኙነት ሊኖረው ይችላል? ተማሪዎች ናቸው፣ ሰራተኞች አይደሉም። ይሄ አንድ ግልጽ ሲቪል ሰርቪስ ላይ ተማሪዎች ናቸው። ኤግዛክትሊ። ስለዚህ ተማሪዎች በትምህርት ቆይታቸው ወቅት ፕራክቲስ የሚያደርጉበት ሳይት ደግሞ ሆስፒታል ነው። ይሄን ደግሞ በበሽተኞች ላይ አንደር ሱፐርቪዥን ነው ባይ ዘ ወይ የሚሰሩት። ጂፒዎች አሉ፣ ስፔሻሊስቶች አሉ። በእነሱ ምክርና እገዛ ነው። እነሱ ሙሉ ለሙሉ ኃላፊነት አይወስዱም። ይሄ ግልጽ ሊሆን ይገባል። ይሄ ከሆነ እንደ ሰራተኞቹ የትርፍ ሰዓት ክፍያ የሚለው ጥያቄ ለተማሪዎች በህግ ነው። የጤና ሚኒስቴር ስራ አይደለም። ይሄ በህግ የሲቪል ሰርቫንት የሚከፈለውን ክፍያ ለተማሪዎቹ የሚከፈል የሚለው ጤና ሚኒስቴር ሳይሆን በህግ አግባብ አለው። ሲቪል ሰርቪስ
የሚባል አለን፣ የሚኒስትሮች ምክር ቤት አለ። በዚህ እንዴት ሊዳኙ ይችላሉ? ወደ መፍትሄው እንምጣ። ወደ መፍትሄው ስንመጣ አሁንም ቢሆን ይሄ ጥያቄ ለጤና ሚኒስቴር ሳይሆን መቅረብ ያለበት ለአግባብ ላለው የሰራተኞችን ደሞዝ፣ የትርፍ ሰዓት ክፍያ ለሚያጸድቀው የመንግስት አካል ነው እንጂ የጤና ሚኒስቴር ከተመረቁ በኋላ ማርኬቱ ውስጥ እንዴት ይቀጠሩ የሚለው ነገር ነው ትክክለኛው የጤና ሚኒስቴር ማንዴት በማንዴት ደረጃ። ጉዳዩም በሌሎችም የስራ ኃላፊዎችና ተቋማት እንሄዳለን። እንግዲህ እነሱ ምላሻቸውን ከሰጡ በኋላ እናንተ የሚመለከታቸውን ደግሞ ሀሳብ ይዘን የምንመለስ ነው የሚሆነው። ዶክተር የቆየሰው ወርቁ የጤና ሚኒስቴር የኦፕሬሽን ዘርፍ ጄኔራል ዳይሬክተር እዚህ ስቱዲዮአችን ተገኝተው ለሰጡን ምላሽ ግን አመሰግናለሁ። የፌዴራል ጸረ ሙስና ኮሚሽን የስነ ምግባር መከታተያ ክፍሎችን አዋቅሮ የሚሰሩ የፌዴራል መንግስት ተቋማት 75 በመቶ የሚሆኑ እንደሆኑ ገለጸ። የፌዴራል መንግስት ተቋማት ሙስና መከላከል እንቅስቃሴ የልምድ ልውውጥ መድረክ ከተለያዩ ባለድርሻ አካላት ጋር በአዳማ ከተማ እየተካሄደ ይገኛል። ውይይቱን እየተከታተለ የሚገኘው ባልደረባችን አቤል ሙሉጌታ ተጨማሪ መረጃዎችን ሊያደርሰን በቀጥታ የስልክ መስመራችን ላይ ነው የሚገኘው። አቤል እንደምን ውለሃል? እንዴት ውለሃል ሰለሞን? ይመስገን። እስኪ በመድረኩ የተነሱ ዋና ዋና ጉዳዮች እንደምን አያቸው? በጣም ጥሩ። እንግዲህ ቀደም ብለህ አንተም እንዳልከው በፌዴራል ደረጃ አሁን ያሉ የመንግስት መስሪያ ቤቶች ሙስናን ከመከላከል አኳያ እየሰሩት ያለው ስራ ምንድን ነው የሚመስለው ያሉ ክፍተቶችን የመለየትና እንዲሁም ደግሞ በቀጣይ ሊደረጉ የሚገባቸውን አቅጣጫዎች በማመላከት እንግዲህ ውይይት እየተካሄደ የሚገኘው በርካታ የተለያዩ ተቋማትን ወክለው እዚህ የተገኙ አመራሮችም ጭምር ለመታዘብ ያሉና በተለይ በዚህ በፌዴራል የመንግስት ተቋማት ተብለው ከተለዩት 260 የሚሆኑት ውስጥ 195 የሚሆኑት የስነ ምግባር መከታተያ መዋቅር አዘጋጅተው በቢሮቸው ውስጥ እየሰሩ ያሉ ተቋማት መሆናቸው ለመታዘብ ይችላል። አንተ ቀደም ብለህ እንደገለጽከው 75 በመቶ የሚሆነውን የሚሸፍን ነው። ከዚህ ውስጥ እንግዲህ የስነ ምግባር መከታተያ ክፍሎች እንዲህ የሌላቸው ወይም ደግሞ ያልመድ ተቋማት በአጠቃላይ 34 የሚሆኑት ናቸው። እነዚህም 13 በመቶ የሚሆነውን የሚሸፍኑ መሆናቸውን ተመላክቷል። ከዚህም ሌላ እንግዲህ የስነ ምግባር መከታተያ መሪያዎች ይኖራቸው አይኖራቸው የማይታወቁም እንደዚሁ መኖራቸውን በዚሁ ሪፖርት ላይ ቀርቧል ማለት ነው። ከኮሚሽኑ ጋር ማለት መከታተያ ድጋፍና ክትትል ቡድን ጋር የስራ ግንኙነት የሌላቸው ደግሞ 2 ተቋማት ሆነው ተቀምጧል። እነዚህም የውጭ ጉዳይ ሚኒስቴርና የጤና ጥበቃ ሚኒስቴር መሆናቸውን በዚህ ሪፖርት ላይ ታይቷል ማለት ነው። ይህ እንግዲህ የሚያመላክተው በአጠቃላይ ማለት ነው 26.3 በመቶ የሚሆኑት በአጠቃላይ ከተቋማት ውስጥ ማለት ነው የተሻለ አፈጻጸም ያላቸው ብልሹ አሰራርን ለማስቀረትና ሙስናን ከመከላከል አኳያ የሄዱበት ርቀት ጥሩ መሆኑ ተመላክቷል ማለት ነው። ቀደም ብዬ የገለጽኩት 195 ሀገር መስሪያ ቤቶች የተባሉት የስነ ምግባር መከታተያ መዋቅሩን አዘጋጅተው እየሰሩ መሆናቸው ነው እና በእነዚህ ውስጥም ጥሩ አፈጻጸም ያላቸው አሉ፣ የሌላቸውም አሉና በዚህ የታየ ጉዳይ ነው። በተለይ የህዝብና የመንግስትን ሀብት ከመጠበቅ አኳያ እየተሰሩ ያሉ ስራዎች አሁንም የበለጠ መጠናከር እንዲችሉ የፌዴራል ጸረ ሙስናና ስነ ምግባር ኮሚሽን የተለያዩ ስራዎችን እየሰራ መሆኑን እንግዲህ ከምክትል ኮሚሽነሩ ወደ አቶ ጋር እንዲሁ ቆይታ በነበረን ሰዓት ለመስማት ችለናል። በተለይ ህብረተሰቡን ግንዛቤ ከፍ ከማድረግ አኳያና እንደዚህ አይነት የብልሹ አሰራሮችን እንዲቃወም ማህበረሰቡ ከማድረግ አኳያ የተሰሩ ስራዎች ጥሩ የሚባል መሆናቸው እንደዚሁ ገልጸውልናል። ከዚህም በተጨማሪ እንግዲህ ሙስናን አስቀድሞ ከመከላከል አኳያ አሁንም በርካታ ሊሰሩ የሚችሉ ጉዳዮች መኖራቸውን ይህ ደግሞ የአንድ ተቋም ስራ ብቻ መሆን እንደሌለበት ነው። ሁሉም ባለድርሻ አካላት በዚህ ላይ የራሱን ተሳትፎ ሊያደርግ ይገባዋል የሚል ሀሳብን አንስተውልናል። በተለይ በማህበረሰቡ በኩል ያለውን ከፍታ ለመጨመር ወይም ደግሞ ግንዛቤውን ለማሳደግ የተለያዩ ስራዎች የተሰሩ መሆናቸውን አመላክቷል። በተለይ የማህበረሰቡ ሙስናና ብልሹ አሰራሮችን መሸከም የማይችልበት ደረጃ ላይ እንዲደርስ መስራትና ይህን ማድረግ ከተቻለ ብዙ ከፍታ መሄድ እንደሚችል እንደዚሁ ገልጸውልናል። ሰለሞን አቤል አመሰግናለሁ። ተመልካቾች ቀደም ሲል ለነበረው የድምጽ ጥራት ችግር ይቅርታ እንጠይቃለን። በአዲግራት ጀነራል ሆስፒታል የአገልግሎት አሰጣጥ ላይ ተገልጋዮች ተገቢ አገልግሎት እንዳላገኙ ገለጹ። ሆስፒታሉ በበኩሉ ከአቅሙ በላይ ተገልጋዮችን እያስተናገደ መሆኑን ገልጾ ችግሮችን ለመፍታት ግን እንደሚሰራ ገልጿል። ሙሉጌታ ተስፋይ ዝርዝሩ ልከውልናል። ከዚህ ቀደም በመድኃኒት ክፍሉ የአገልግሎት አሰጣጥ ችግር ነበረው። ከሁለት መስኮት ወደ 10 በማሳደግም ችግሩን ማቃለል ችሏል። እዚህ ጋር አሁን አንድ ፔሸንት ብቻውን መገልገል ይችላል። ብቻውን የፈለገው መጠየቅ ይችላል። የፈለገውን ኢንፎርሜሽን ክሊርሊ መናገር ትችላለህ። ሌላ ሁሉም ባለሙያ ፋንክሽናል ማድረግ ይቻላል። አሁን ለምሳሌ እንደምታየው አሁን ወረፋ የለም። ሁሉም ባለሙያ በየመስኮቱ መስራት ይችላል።
ስለዚህ አገልግሎት ፈጣን ይሆናል። ሆስፒታሉ እንደዚህ አይነት አገልግሎት የማሻሻል ተሞክሮ በሌሎች አገልግሎቶች ተግባራዊ ማድረግን አልቻለም። በተለይም በካርድና በመረጃ ክፍሎች። በዚህም ተገልጋዮች ቅሬታቸውን ገልጸዋል። አጠቃላይ ሲታይ በጣም አርኪ አይደለም፣ ችግር አለበት። በተለይ እዛ ካርድ ክፍልና እንትና አካባቢ ያለው ሰው ብዛት አለ፣ ተገልጋይ ብዛት አለ። ከዛ ተጨማሪ የሆስፒታሉን የማናጅመንቱ ይሁን ወይም የሰው እጥረት እንጃ ግን ብዙ አርካ አይደለም። እኔ አልተደሰትኩም ባገኘሁት ነው። ካርድ ለፍላጋ ነው ያለነው እስካሁን እዛ ላይ ግን በዝተዋል። ወረፋ ሊደርሰን አልቻለም። ህብረተሰቡ ለሕክምና ያለውን ግንዛቤ በማደጉ ጤና መድን ዋስትና አገልግሎት ተጠቃሚ በመጨመሩና በሆስፒታሉ ዙሪያ ያሉ የጤና ተቋማት የሚጠበቅባቸውን ባለማከናወናቸው ሆስፒታሉ ከአቅሙ በላይ ተገልጋይ እያስተናገደ እንደሆነ ተገልጿል። በጣም ብዙ ነው የሚመጣው እዚህ ተገልጋይ በጣም ብዙ ነው ያለ ከአቅማችን በላይ ነው። የሆስፒታሉ ህንጻዎች ለዘመኑ የሕክምና አገልግሎት የማይመጡንና ጠባቦች በመሆናቸውም ለአገልግሎት መስተጓጎል እንደ ምክንያት ይነሳል። የሆስፒታሉን ችግር ለመፍታትና የመማሪያ ሆስፒታል ለማድረግ የአድግራት ዩኒቨርሲቲ በ30 ሚሊዮን ብር ወጪ ተጨማሪ ህንጻ ቢገነባም ከአንድ ዓመት በላይ በቁሳቁስ አለመሟላት ቆመዋል። ዩኒቨርሲቲው ለሚመለከታቸው አካላት ጥያቄ ቢያቀርብም ምላሽ አላገኙም ብለዋል። በአሁን ሰዓት ብዙ ሪፈራል ወይ ደግሞ ወደ ሌላ ቦታ መላክ የማይገባቸው በእቃ እጥረት ባለመኖሩ የላቦራቶሪ እቃዎች አለመኖራቸው ወደ መቀሌ ወደ 120 ኪሎ ሜትር አካባቢ እንዲሄዱ እየተደረጉ ናቸው እየተንገላታ። ስለዚህ ህብረተሰቡ አገልግሎት ማግኘት አልቻለም በሰርቪስ ይሄን ህንጻ ባለማሟላቱ ማለት ነው። የሆስፒታሉን ችግሮች ለመፍታት ጥረት እንደሚደረግ የሆስፒታሉ አስተዳደር ገልጿል። አንዳንድ ኤሪያዎች ላይ በደንብ ተሞክሮውን ይዘው በደንብ የሄዱ ቦታዎች አሉ፣ አንዳንድ ደግሞ መቆራረጦች ይታያሉ። ስለዚህ እንደ ሆስፒታሉ ማኔጅመንት ኮሚቴ እነዚህ በደንብ ወደ ስራው ያልገቡ መቆራረጥ የሚታይባቸው ቦታዎች አይደንቲፋይ ተደርጎ ቶሎ ወደ ስራ እንዲገቡ በሆስፒታሉ ማኔጅመንት የራሱ ዳይሬክተሮችን ተይዞ እየተሰራበት። በአድግራት ጀነራል ሆስፒታል ዙሪያ ከ1 ሚሊዮን በላይ ተገልጋዮች ያሉ ሲሆን ተጀምሮ በነበረው የኢትዮ ኤርትራ የህዝብ ለህዝብ ግንኙነትም ለ10,000 ኤርትራውያን የቀዶ ጥገናና የማዋለድ አገልግሎት መስጠቱን አስታውቋል። ለኢቲቪ ዜና ሙልጌታ ተስፋይ መቀለም። በበቂ ጥናት ያልተደገፉና የተዛቡ የታሪክ ትርክቶች በህዝቦች አንድነትና በሀገር ልማት ላይ እንቅፋት እየሆኑ መምጣታቸውን ምሁራን ተናገሩ። በኦሮሞ ህዝብ ባህልና ታሪክ ዙሪያ የተሰሩ የምርምር ስራዎች ለሀገር አንድነት መዋል በሚቻልበት ሁኔታ ላይ ያተኮረ ምክክር በመቱ ዩኒቨርሲቲ ተካሂዷል። የኢሉ አባቡር ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የላከልን ዘገባ አለ። ሳራ ሳህለ ስላሴ እንደሚከተለው ታቀርበዋለች። በመቱ ዩኒቨርሲቲ በተካሄደው የምሁራን ውይይት ላይ በአገሪቱ ህዝቦች ባህልና ማንነት ዙሪያ እስካሁን ሲነገሩ የነበሩት ትርክቶች አንዱ የበላይ ሌላኛውን ደግሞ የበታች አስመስለው የተጻፉ በመሆናቸው ለግጭትና ጥላቻ መንስኤ እየሆኑ ስለመምጣታቸው ተሳታፊ ምሁራን ተናግረዋል። አሁን ላለንበት ንትርክና ግጭት መሰረቱ የተዛባ ታሪክ ነው። የተዛባ ታሪክ ሲባል የኢትዮጵያን ህዝብ አዋርዶ አቃሎ ተረት ራሳቸው የፈጠሩትን ተረት ታሪክ አስመስሎ ይተርካሉ። ይሄ ደግሞ የኢትዮጵያ ህዝብን በመሐከሉ የሚገኘው ግንኙነት እንዲሻክር እያደረገ ነው። ታሪክ ማለት የማህበራዊ ኢኮኖሚያዊ የህዝብ መስተጋብር እነዚህ ሁሉን የያዘ ነው። ከዛ ውስጥ አንድ ነጠላ ነው የተጻፈው የፖለቲካውም ደግሞ በፖለቲካ መነጽር ለፖለቲካ ፍጆታ በሚውለው እሱን ማስተካከል ነው ለባለሙያ መተውና እንደዚህ አይነት ውይይት መድረኮችን መክፈት እዛ ላይ ነገሮች ይስተካከሉ ይሄዳሉ። ባህልና ቋንቋን ለማሳደግ የህዝቦች ኢኮኖሚያዊ እድገት ወሳኝ በመሆኑ የልማት ስራዎች ላይ አተኩሮ መስራት ይገባልም ብለዋል። ሰብኒ ዲነግዴ ይንቀብነ ይውምለታናል በቲ ይንቀብ በኢኮኖሚ ጠንካራ ያልሆነ ማህበረሰብ መቼም ቢሆን ዋጋ የለውም። ቋንቋውም ማደግ አይችልም። የቋንቋው ተናጋሪ ህብረተሰብ ኢኮኖሚው የዳበረ ከሆነ ጥንካሬውም የዛኑ ያክል ነው። በኢኮኖሚ የዳበረ ህብረተሰብ የሚያስፈልገውም ለዚህ ነው። ጠንክረን መስራት ላይ ትኩረት ማድረግ አለብን። ምሁራኑ የተዛቡ ታሪኮችን በጥናት ለማስተካከልና የህዝቦች ግንዛቤን በማሳደግ ግንኙነታቸውን ለማጠናከር የበኩላቸውን እንደሚወጡም ገልጸዋል። ዩኒቨርሲቲው በበኩሉ ከመማር ማስተማር ስራው ጎን ለጎን የአካባቢውን ማህበረሰብ ቋንቋ፣ ባህል እና ወግ አጥንቶ
ውጤቱን ለአገር እድገት ለማበርከት ይረዳው ዘንድ ካለፈው ዓመት ጀምሮ የኦሮሞ ምርምር ማዕከል አቋቁሞ እየሰራ መሆኑን ገልጿል። ዩኒቨርሲቲ መቱ ጉዲና አፋን ኦሮሞ ደራን አከጪሙፍ ሙሜ አፋን ኦሮሞ የመቱ ዩኒቨርሲቲ የኦሮምኛ ቋንቋን ለማሳደግ ዲፓርትመንት ከፍቶ እየሰራ ይገኛል። የኦሮሞ ምርምር ማዕከል በማቋቋም ባህልና ታሪክ እንዲጠኑ ከማድረግ ባሻገር ሳይንሳዊ በሆነ መንገድ በማጥናት ለዓለም ለማስተዋወቅና ከምርምሩ የሚገኙትን ግኝቶች ለሀገሪቷ ለውጥ ለማዋል ይሰራል። በውይይቱ የኦሮሞ ሕዝብ አስመልክቶ ሀገራዊና ዓለም አቀፋዊ ጠቀሜታ ያላቸው በርካታ ያልተጠኑ እሴቶች በመኖራቸው ምሁራንና ባለድርሻ አካላት አጥንተው ውጤቱን ለአገር እድገት ለማዋል የበኩላቸውን እንዲወጡ ጥሪ ቀርቧል። ይህ የኢቲቪ 4 ማዕዘን ዜና ነው። ወደ ውጭ ዘገባ አልፋለሁ። አሜሪካ ከኢራን የነዳጅ ዘይት የሚገዙ ሀገራት የሰጠችውን ቀነ ገደብ እንደማታራዝም አስታወቀች። አሜሪካ የወሰደችው እርምጃ ታዲያ የነዳጅ ዘይት ዋጋ እንዳይንር ስጋት ፈጥሯል። ሙሉ ግርማይ በዘመነ ትራምፕ አሜሪካ ከ2015 ከኢራን የኒውክሌር ስምምነት ራሷን ካገለለች በኋላ ኢራን ላይ በተናጠል ማዕቀቦችን ጥላለች። ከህዳር ወር ጀምሮ ከኢራን ነዳጅ ለሚያስገቡ 8 ሀገራትም 180 ቀናት ገደብ የሰጠች ሲሆን በፈረንጆቹ ግንቦት 2 ይጠናቀቃል። የአሜሪካ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ሀገራቱ ሌላ አማራጭ እንዲጠቀሙ ማሳስበዋል። ዛሬ የምናሳውቀው ምንም አይነት ቀን እንደማይጨመር ነው። በጣልነው ማዕቀብ ጫና ማድረጋችንን እንቀጥላለን። ከኢራን ጋርም ግንኙነት በሚያደርጉት ላይ ቁጥጥር እናደርጋለን። ይህንን ጥሰው የተገኙ ሀገራት ጉዳታቸው ከጥቅማቸው ያመዝናል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ማዕቀቡ ሲጀመር ህገወጥ የሆነና የኢራን መንግስትም ነገሮችን ከግምት ውስጥ ማስገባቱን አውስተዋል። እንደ ማይክ ፖምፒዮ መረጃ ከሆነ አሜሪካ ከባለፈው ዳር ጀምሮ በጣለችው ማዕቀብ ኢራን በየዓመቱ ከምታገኘው 50 ቢሊዮን ዶላር የነዳጅ ገቢ ውስጥ በ10 ቢሊዮን ዶላር መቀነሱን ተናግረዋል። ነገር ግን ቱርክ ቀድማ የአሜሪካን እርምጃ ስትቃወም ቆይታለች። ኢራቅና ቻይናም የኢራን ከፍተኛ የነዳጅ ተቀባይ ሀገራት ናቸው። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ጌን ሹዋንግ በጽኑ መቃወማቸውንም ገልጸዋል። ቻይና የአሜሪካንን የተናጠል ማዕቀብ በጽኑ ስትቃወም ቆይታለች። የቻይናና የኢራን ትብብር ግልጽ የሆነና ምክንያታዊ ህጋዊም ነው። ዋሽንግተን የወሰደችው እርምጃ ከነዳጅ ዘይት ማዕቀብ ጋር ተያይዞ ስጋት ውስጥ ገብተዋል። ለአብነትም የአሜሪካ አጋር የሆኑት ጣሊያን፣ ግሪክና ቱርክን ጨምሮ እንዲሁም ሁሉም የኔቶ አባል ሀገራት ጃፓንና ደቡብ ኮሪያ ከኢራን የነዳጅ ዘይትን ያስገባሉ። አሜሪካም የሚመጣውን ጫና ለመቋቋም እንደ ሳውዲ አረቢያና ዩናይትድ አረብ ኤሚሬት ያሉ ሀገራት አቅርቦታቸውን እንዲጨምሩ መስማማታቸውን ገልጸዋል። አሜሪካ ኢራን ከኒውክሌር መሳሪያ ማበልጸግ በተጨማሪ በመካከለኛው ምስራቅ የመስፋፋት ፖሊሲዋን እንድታቆም ጭምር መሆኑን የአሜሪካ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ገልጸዋል። የኛ ፍላጎት ግልጽ ነው። ኢራን የኒውክሌር ማበልጸጊያና የባሊስቲክ ሚሳይል ሙከራዋን እንድታቆም ነው። ሽብርተኛ ቡድኖችን በገንዘብ እንዳትደግፍና የአሜሪካ ዜጎችን ከስር እንድትፈታ ነው። የኛ ግፊትም ይህንን ፍላጎታችንን ማሳካት ነው። ኢራንም ወደ ድርድሩ የማትመለስ ከሆነ የሚቀጥል ነው። ኢራንም የነዳጅ ማስተላለፊያ ስፍራ የሆነውን ሆርሙዝ ደሴትን ለመዝጋት ማሰባቸውን የአብዮቱ ዘብ ጠባቂ ገልጸዋል። ይህ ደግሞ ሀገራት የነዳጅ ደህንነታቸውን ለማስጠበቅ ሲሉ ሌላ ጦርነት እንዳይከፍቱም ተሰግተዋል። ዘገባው የሲጂቲኤንና የቲአርቲ ነው። ባለፉት 10 ዓመታት ቻይና በአፍሪካ ያላት የሰላም ማስከበር ተልዕኮ በከፍተኛ ሁኔታ ማደጉን የአፍሪካ ወጣት መኮንኖች ተናገሩ። የአህጉሪቱ ወጣት መኮንኖች ታዲያ በቻይና ጉብኝት አድርገዋል። ሰይፉ ገብረ ጻዲቅ ዝርዝሩን ይዟል። የቻይናና የአፍሪካ ግንኙነት ጥንካሬ በንግድና ኢንቨስትመንት ላይ ብቻ የተወሰነ አይደለም። በሰላምና ጸጥታ ዙሪያም ከፍተኛ የሚባል መርታ እያሳየ ስለመሆኑ ወታደራዊ ተንታኞች ይናገራሉ። የቻይና አፍሪካ ትብብር በሰላምና ጸጥታ ዙሪያው ላለው አብሮነት የበኩሉን አስተዋጽኦ አበርክቷል። በቻይና ጉብኝት ያደረጉት ከተለያዩ አፍሪካ ሀገራት የተወጣጡት በመቶዎች የሚቆጠሩ ወጣት ከፍተኛ መኮንኖችም ለቀጣዩ የሁለቱ ወገኖች ግንኙነት ማደግ ሚና ይኖራቸዋል ተብሎ ይጠበቃል። ሲሞን ማንትጊዊና የዚምባብዌ ወታደራዊ ክንፍ አዛዥ ሲሆኑ አህጉሪቱን ከቤጂንግ ጋር ለማቀራረብ የተደረጉ ጥረቶች ውጤታማ ነበሩ ይላሉ። ባለፉት ዓመታት የአፍሪካ መሪዎችም ሆኑ ቻይና ግንኙነትን ለማጠናከር የተጫወቱት ሚና ከፍተኛ ነበር። ጥምረቱም ልማትና ሰላምን በአፍሪካ የማረጋገጥ ዓላማ አለው። ቻይና ከምታደርገው ድጋፍ ሌላ በአህጉሪቱ ሰላምና ጸጥታ ዙሪያ ቀጥተኛ ተሳትፎ አላት። በደቡብ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ምዕራብ ሳራ፣ ላይቤሪያ፣ ማሊ፣ ኮትዲቯር የሰላም አስከባሪ አባላቷን በማሰማራት አጋርነቷን አሳይታለች።
የባህር ላይ ዘረፋን በመከላከልና የሕክምናና የሰብአዊ እርዳታ ድጋፍ በማድረግም ቻይና በአፍሪካ ጥሩ ስም አላት። በአፍሪካ የሰላም ማስከበር ተልዕኮም ድርሻዋ የላቀ ነው ይላሉ ዚምባብዌዊው የጦር አዛዥ። ቻይና በተባበሩት መንግስታት የሰላም ማስከበር ተልዕኮ ውስጥ ትልቋ ሰራዊት አዋጭ ሀገር ናት ማለት ይቻላል። አብዛኞቹ የተሰማሩት በአፍሪካ መሆኑም ልዩ ያደርጋታል። ይሄ ቻይና በአፍሪካ ሰላም ውስጥ እየተጫወተችው ያለው ሚና ምን እንደሚመስል በግልጽ ያሳያል። ከ45 ሀገራት የተውጣጡት ወጣት ከፍተኛ መኮንኖች የቻይና ባህር ኃይል 70ኛ ዓመት የምስረታ በዓሉን ጨምሮ በተለያዩ ዝግጅቶች ላይም ታድመዋል። በቻይና ቆይታችን በርካታ ነገሮችን የማየት እድል አግኝተናል። ከቤንጂንግ ጋር አፍሪካ ያላት ትብብር፣ ቻይና በአፍሪካ ያላት ፖሊሲ የመሳሰሉትን። ቻይና በአፍሪካ ውስጥ ጉዳይ ጣልቃ ከመግባት መታቀቧ በርካታ የአህጉሪቱ መሪዎች ተመራጭ አድርጓታል። ይህም ሰፊ ኢንቨስትመንት እድል ለቻይና በመፍጠሩ የምዕራብ ዓለምን በአፍሪካ የነበረውን ሚና በከፍተኛ ሁኔታ እየቀነሰው ስለመምጣቱ ሲጂቲኤን ዘግበዋል። በቀጣይ ደግሞ አንዳንድ የዓለማችን ከተሞች የሚኖራቸውን የአየር ትንበያ ሁኔታ ተከታትለን እንመለሳለን።